መካ በእንቅልፍ ተውጣለች። ሰዎቿ በድግድ ሩጫ በጨዋታና በባዕድ አምልኮ የደከመ ሰውነታቸውን አሳርፈዋል። ነዋሪዎቿ በህልም ዓለም እየዋኙ ነው። አንድ ሰው ግን ከሌሎቹ የተለየ ሁኔታ ተስተውሎባቸዋል። በጊዜ ይተኛሉ፣ ብዙም ሳይቆዩ ይነሳሉ። በከፍተኛ ናፍቆትም ሊፈጽሙት የፈለጉትን ተግባር ያከናውናሉ። በክፍላቸው ውስጥ መስገጃቸውን በመዘርጋት ሶላት መስገድ ይጀምራሉ። ጌታቸውን ይማጸናሉ። ሚስታቸው ከእንቅልፏ በተነሳች ቁጥር ተመስጦ በተሞላበት ሁኔታ ሲሰግዱ ታስተውላቸዋለች። ድካማቸው ያሳስባታል። ጥቂት ቢተኙ መልካም እንደሆነ ትገልጽላቸዋለች። ከልብ እያዘነች እርሳቸው እንባቸውን እያረገፉ ኸዲጃ ሆይ የእንቅልፍ ዘመን አክትሟል ይሏታል። ይህ ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። በርግጥ ወቅቱ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንቅስቃሴ ትኩረታቸውን የሳበበት አልነበረም። ዳዋው የተጀመረው እንዳዲስ ነው። ትምህርት የሚሰጡት በሚስጥር ነበር። አምነው ለኢስላም ያደሩት ገና ጥቂት ሰዎች ነበሩ። ምንም እንኳን እስላምን ገና ያልተቀበሉ ቢሆንም ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከፍተኛ ፍቅርና ከብሬታ ያለው አንድ ሰው ነበር። በእርሳቸው ለማመን ህሊናው ቢፈልግም ባህልና አጉል ትህትና ስሮ ይዞታል። ሐምዛ ኢብኑ አብደል ሙጠሊብ ይባላል። የነብዩ ሰለላሁ ዐለይሂ ወሰለም አጎት የጥቢ ወንድም። በእርግጥ እንደ አይነቱ እንቆቅልሽ ውስጥ የገቡ ሰዎች ጥቂት አልነበሩም። ሐምዛ የወንድማቸውን የአብደላህ ልጅ ታላቅ መልካም ስነ ምግባር የተላበሱና ታማኝ ሰው መሆናቸውን ያውቃሉ። ይዘውት የመጡት ተልእኮ ትክክለኛ እንደሆነም ህሊናቸው ተቀብሎታል። ሐምዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚያውቋቸው አጎት ወንድም ልጅ በሚያውቅበት ቀረቤታ ብቻ አይደለም፣ በወንድምነትና በጓደኝነትም ይተዋወቃሉ። ከሁለቱ የአንዱ ጎሳ ቤተሰብ አባላት ናቸው። እድሜያቸው ተቀራራቢ ነው። ያደጉት አንድ ላይ ነው። አፈር እየፈጩ ውሃ እየተራጩ በልጅነታቸው በጥቢ ወንድማማች ሆነዋል። በወጣትነት ዘመናቸው ሁለቱም የተለያዩ ህይወት ገጽታ ቢስተዋልባቸውም መሐመድ ሰለላሁ ዐለይሂ ወሰለም በባህሪያቸው የበርካታ ሰዎችን ቀልብ እንደሳቡት ሁሉ ሐምዛንም አማለውታል። ታላቅ ሰው መሆናቸውን ያምናሉ። ለወደፊቱ ተስፋ ይኖራቸዋል የሚል ግምት አሳድረዋል። ሐምዛ ረዲየላሁ ዐንሁ ዘወትር እንደሚያደርጉት ከቤታቸው በመልጃ ወጡ። ከአባ ባለበት ቦታ ሲደርሱ የቁረይሽ ሹማምንቶችና መኳንንቶች ተመለከቱ። የሚሉትንም ለመስማት ከነርሱ ጋር ተቀመጡ። ስለ መሐመድ ሰለላሁ ዐለይሂ ወሰለም ነበር የሚነጋገሩት። ለመጀመሪያ ጊዜ ቁረይሾች በወንድማቸው ልጅ ጥሪ የተሰማቸውን ቅሬታ ሲገልጹ አደመጡ። ሴራና ተንኮል ብሎም ቅናት ያደረባቸው መሆኑን ተገነዘቡ። ሐምዛ ለአፍታ ከሳቁባቸው በኋላ ደካማ አቋም የያዙ መሆናቸውን ገለጹላቸው። ተራ አሉባልተኞች መሆናቸውንም ነገሯቸው። አቡ ጀህል በበኩሉ ለተሰብሳቢዎቹ ሐምዛ የሙሐመድን ጥሪ አደገኝነት ከሁላችሁም በበለጠ ሁኔታ የሚያውቁ ሰው ነው። ነገር ግን አሁን ጉዳዩን አቅልሎ የሚመለከተው ቁረይሾች ለማዘናጋት የወንድሙን ልጅ ጥሪ ሴራ የሚሰድበት ቀን ለማየት ነው አለ። ውይይታቸውን ቀጠሉ። ሐምዛ አንዴ ፈገግ ሌላን ጊዜ ደግሞ ኮስተር እያለ አደመጣቸው። ስብሰባው ተበተነ። ሁሉም በየፊናው ነጎደ። የሐምዛ አእምሮ በአዲስ አስተሳሰብ ተናውጧል። የመሐመድ ተልእኮ ከመቼውም ጊዜ በበለጠ ሁኔታ አሳስቧቸዋል። ራሳቸውን ደግሞ መመርመር ጀመሩ። ቀን አልፎ ቀን ተተካ። ቁረይሾች በመልእክተኛው መሐመድ ሰለላሁ ዐለይሂ ወሰለም ጥሪ ላይ የሚያሰሙትን ተቃውሞ እየተጠናከረ መጣ። ከቃላት ትችት ወደ አካላዊ ግጭት እያደገ በመምጣት ላይ ያለውን ቅራኔ ሐምዛ በሩቅ መከታተል ቀጥለዋል። የወንድማቸውን ልጅ ጽናት ለያዙት ዓላማ ፍንክች ያለማለታቸውንና ያሳዩትን ጀግንነት አስደንቋቸዋል። ሐምዛ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከማንም በበለጠ ሁናቴ ከህፃንነታቸው እስከ አዋቂነት ድረስ በሚገባ ያውቋቸዋል። አንድም የህይወት ገጽታ ጠባሳ አልተስተዋለባቸውም። ሲቆጡ፣ ሲበሳጩ፣ ተስፋ ሲቆርጡ፣ አጉል ምኞት ሲያለሙ፣ ሲጫወቱና ሲያፌዙ ተመልክተዋቸው አያውቁም። ሐምዛ ፈርጣማ ጉልበት ያላቸው ሰው ቢሆንም ህሊናቸው ግን በሞራ የተሸፈነ ሰው አልነበሩም። ብሩህ አእምሮ፣ ብልጠት ካላቸው ቁረይሾች አንዱ ነበሩ። አዋቂ ከዚህም ባሻገር ከልጅነታቸው ጀምሮ በታማኝነታቸውና በጽናታቸው የሚያውቋቸው ሰው ለመከተል አሻፈሬ ለማለት አላዋቂነት ብቻ ሳይሆን ተፈጥሯዊ ያለመሆኑን ተገንዝበዋል። እናም አንድ ቀን የእውነት ጎዳና ለመከተል መወሰን እንዳለባቸው አስተዋሉ። ተናፋቂው ቀን ደረሰ። ሐምዛ ቀስታቸውን አንግበው ወደሚወዱት የአደን ተግባር ተሰማርተዋል። ግማሽ ቀን በበረሃ ካሳለፉ በኋላ ወደ ከተማ ተመለሱ። ቤት ከመግባታቸው በፊት ወደ ካዕባ ሄዱ። ጧፍ ለማድረግ ካዕባ ለመድረስ ጥቂት መንገድ ሲቀራቸው አብደላህ ኢብኑ ጁድአን ለተባለ ግለሰብ አገልጋይ የነበረች ሴት ገና
ስታያቸው የዑመር አባት ሆይ ከጥቂት ጊዜ በፊት በወንድምህ ልጅ በመሐመድ ላይ አበል ሐኪም ኢብኑል ሐሽም የፈጸመውን ብታይ ታዝን ነበር በማለት አቡ ጀህል በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ላይ የፈጸመውን ግፍ አወሳችላቸው። በጽሞና ደመጧት። ለጥቂት ጊዜ አንገታቸውን ደፋ አድርገው ካስተነተኑ በኋላ እጃቸውን በሰይፋቸው ላይ አደረጉ። በደረታቸው ላይ ካነገቡም በኋላ በፍጥነት ወደ ካዕባ ተጓዙ። አቡ ጀህልን እንደሚያገኙት ተማምነዋል። በቦታው ባያገኙትም እንኳን ከገባበት ገብተው ሊቀጡት ወስነዋል። ገና ካዕባ እንደደረሱ አቡ ጀህል በቁረይሽ ሹማምንቶች መካከል ሆኖ ሲዶልት ተመለከቱት። በአሳፋሪ ሁኔታ ሐምዛ ሰይፋቸውን መዘዙ። የአቡ ጀህልን አናት ፈነከቱት። በዙሪያቸው የነበሩ ሰዎችም ከድንጋጤያቸው ሳያንሰራሩ ሙሐመድን ነው የምትሰድበው? እኔ ወደ እርሱ ሃይማኖት ገብቻለሁ። እስቲ አቅም ካለህ እርሱ ላይ የፈጸምከውን ነገር በእኔ ላይ ድገመው አሉት። በዚህም ወቅት የተሰበሰቡት ሰዎች የመሪያቸውን የአቡ ጀህልን መቁሰልና መድማት ረሱ። የሐምዛ መስለም አስደነገጣቸው። ቁረይሾች ያልጠበቁት አደጋ ነበር። የሐምዛ መስለም በርካታ ኢስላምን ለመቀበል ለሚሹ ነገር ግን ወገን ዘመድ ለሌላቸው በመሆኑ መስለማቸውን ለማሳወቅ ለታቀቡ ሰዎች ፋና ወጊ እርምጃ ነበር። ሐምዛ ጋሻቸው ይሆናል። ሐምዛ መስለማቸው በይፋ አሳወቁ። አቡ ጀህል ደሙን እየዘራ የሐምዛን ቀጣይ ተግባር መከታተል ላይ ሳለ ሐምዛ ሰይፋቸውን ወደ አፋቶ መልሰው ካነገቡ በኋላ ወደ ቤታቸው ሄዱ። ሐምዛ ብሩህ አእምሮ፣ የሰከነ ስሜት ያላቸው ሰው ነበሩ። ወደ ቤታቸው ሲመለሱና ካሳለፉት የዕለት ተዕለት ውጣ ውረድ እረፍት ካደረጉ በኋላ ስለፈጸሟቸው ድርጊቶች ማስተንተን ጀመሩ። እንዴት መስለማቸውን ይፋ ለማድረግ ቻሉ? በስሜት በብስጭት ወይስ የታሰበበት እርምጃ ነው? አሊያስ የወንድማቸውን ልጅ ጥቃት ለመበቀል ነው? ሐምዛ በነበሩና በአባት አያታቸው ሃይማኖትና በኢስላም መካከል ያለውን ልዩነት ማነጻጸር ጀመሩ። ካዕባንና አማልክቶችን እነኚህን ባዕዳዊ እምነቶች በቁረይሾችና በመካ ህዝቦች ዘንድ ያደረሱትን ተጽዕኖ ለአፍታ አስታወሱ። በድንገት በፍጥነት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዲን ላይ ነኝ በማለት በካዕባ ዙሪያ ለተሰበሰቡ መኳንንቶች መግለጻቸው ገርሟቸዋል። ስሜታዊ የሆኑ መሰላቸው። የተፈጠረውን እንቆቅልሽ ራሳቸው እንዲህ በማለት ይገልጹታል። የአባቶችንና የጎሳዎችን ሃይማኖት ትቻለሁ በማለት የተጸጸትኩ ከፍተኛ ጥርጣሬ ውስጥ ገባሁ። እንቅልፍ እምቢ አለኝ። ከዚያም ወደ ካዕባ በመምጣት አላህን ተማጸንኩት። ልቤን ለሐቅ ዝግጁ እንዲያደርግልኝና ጥርጣሬን እንዲያስወግድልኝ። አላህ ጸሎቴን ተቀበለኝ፣ ፍጹም እርግጠኛ አደረገኝ፣ ጥርጣሬን አስወገደልኝ። በማለዳም ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመሄድ ያለሁበትን ሁኔታ ገለጽኩላቸው።